ተወለደ ጌታ ኢየሱስ ደስ ይበልሽ ብርብር አጥቢያ ተወለደ ጌታ ተወለደ መድኃኒዓለም ተወለደ ጌታ ኢየሱስ ደስ ይበልሽ ቤተልሔም ተወለደ ጌታ ኢየሱስ መድኃኒዓለም ተወለደ ተወለደ ጌታ ኢየሱስ ደስ ይበልሽ ብርብር አጥቢያ ተወለደ ጌታ ኢየሱስ ተወለደ ጌታ ኢየሱስ ቀጥላችሁ በሉ ተወለደ ጌታ ኢየሱስ ተወለደ ጌታ ኢየሱስ ተወለደ ጌታ ተወለደ ጌታ ኢየሱስ ደስ ይበልሽ ቤተልሔም ተወለደ ጌታ ኢየሱስ ተወለደ መድኃኒዓለም ተወለደ ጌታ ኢየሱስ ደስ ይበልሽ ቤተልሔም ተወለደ ጌታ ተወለደ መድኃኒዓለም ጌታ ጸጋ ሞላ ዳዊት ጌታ ምስኪኗን ሴት ጌታ አሰባ ደስ ይበልሽ ቤተልሔም ተወለደ ጌታ ተወለደ መድኃኒዓለም ደስ ተምላ በዓለም ሁሉ ተወለደ ጌታ ብርሃን ወጣ ለሰው ሁሉ ተወለደ ጌታ ደስ ይበልሽ ቤተልሔም ተወለደ ጌታ ተወለደ መድኃኒዓለም ደስ ተምላ በዓለም ሁሉ ተወለደ ጌታ ብርሃን ወጣ ለሰው ሁሉ ተወለደ ጌታ
ደስ ይበልሽ ብርብር አጥቢያ ተወለደ ጌታ ደስ ይበልሽ ብርብር አጥቢያ ተወለደ ጌታ ለካ ከሲዳጋ ሄፊንታ ፕንቲዶጋ ዙማፔ ካንቲዶጋ ምስራቅ ምዕራብ ሰሜን ደቡብ ጋኪ ሀጋኔ ጋቲዶ መርና ጦሳ አዋታ ሀጋ ወተዳ አዋታፔ አዋታ ወተዳ ናታፔ ናታ ወተዳ ኑፔ ኑና ወተዳ ሄደ ጋርሳ ዝቅ አጪ ማንዲያገታ ዶቃ ከሲዳ ጦሳ ሀጋ አዋታ ጦሲ አንጃ ጭማቴት ሰነሲንሳ ማሙሻ ሚሞ ግዲት ዳናው ጦሲ ማዳ ሀጋኑ ናታኔድ መራ የሊዶጋ ነዱናን ጦሲ አንጃ ሀጋፔ አቅዮጋ በኢቲ ቢታን ዳናው ጦሶ ኑና ማዳ ኔዮ ካፒነዳ ሄፒንታ ቤና ባበሲያ ጦሳይ ነታሪከ ጦሳ ጊዳ ግሻው ደዋን ነዱናን ጦሲ አንጃ ነዱናን ጦሶ ናታ አንጃ ኑና ቶክዲ ቶኪያ ናታ አንጃ ማጋቤ መሬ ባላ ኤራያ ኑና ዘመሪያ ጋግዲን ጋቲዳይ ኔና ቆዲ ውረና ናታ ኢሚዳ ጦሳ ኑዮ አንጃ ጋናቺ ኢስታግዲ ወሶ ኑና ደሮም ቢያናው በሰናው ነሲንታንዶ ጦሶ ኑና ማዳ ሀጋ አዋታ ጦሲ ፖሻ ሀችጋ ከናው ሰለተና ያሃ ሙትያገታ ቃላንዴ ዋን ጦሲ አንጃ ኡበተኑ ነካ ጦሲ አንጃ ኔወቲ ሀጋ ቤይዳ ነገቲን ቤይዳ ነና ገላቲቲ ነኮሺ ቀናው ኑና ማዳ ሀጋ ሙለ ድራ አንጃጋ ወሲዮጋ ጎዳ ሱንታን ደስ ይበልሽ ብርብር አጥቢያ ተወለደ ጌታ ተወለደ መድኃኒዓለም ተወለደ ጌታ ኢየሱስ በስተርጅናቸው ብዙ በደከሙበት አሁንም እየጸለዩ እየተጉ ያሉ ናቸውና እግዚአብሔር አምላክ ይባርካቸው። ከዚህ በመቀጠል ቀጥታ ከቤተ ክርስቲያን መዝሙር መሪዎች ጋር በመሆን ጌታን የምናመልክ ይሆናል። ደስ ይበልሽ ቤተልሔም ተወለደ ጌታ ተወለደ መድኃኒዓለም ተወለደ ጌታ ደስ ተምላ ባለም ሁሉ ተወለደ ጌታ ብርሃን ወጣ
ላለ ሰው ሁሉ ተወለደ ጌታ። በጨለማ የሄደ ሕዝብ ብርሃን አየ፣ በሞት ጥላ አገር ለኖሩ ብርሃን ወጣላቸው። ክብር ለእግዚአብሔር ይሁን። ፖኦኑ ዮኪስ አሜን ፖኦ ደምራ አሜን ፖኦ ኦኔጊኮ የለትራጋ ክብር ለእግዚአብሔር ይሁን። እናመልካለን። እግዚአብሔር ከኛ ጋር
ጊዶ ለቃጬ ጦቁጉ ይሳሹ ቀኛችሁን ከፍ አድርጎ ባካችሁ ጦሳው ጋላታይ ጊዶ ለቃጬ ጦቁጉ ይሳሹ ለኢየሱስ ክብር ትንሽ ጎንበስ ብላችሁ ጦሳው ጋላታይ ጊዶ ለቃጬ ጦቁጉ ይሳሹ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ዛሬ በዳዊት ከተማ እርሱ መድኃኒት የሆነ ተወልዶላችኋል። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሕይወት ስለሆነ ጌታ ደስ ይበለን፣ ደስ ይበለን፣ እንዘምር በእልልታ መቸገራችንን አይቶ ወረደልን ጌታ። ደስ ይበለን፣ ደስ ይበለን፣ እንዘምር በእልልታ መቸገራችንን አይቶ ወገኖቼ ብሉይ ኪዳን ላይ ያሉ ሰዎች በጣም ተቸገሩ። መስዋዕት እያቀረቡ ተቸገሩ። ይሄና ዘፍጥረት ላይ የተናገረው ከሴቲቱ ዘር ይወልዳል ይመጣል የተባለው የንጋት ኮከብ ኢየሱስ መጣ። ወገኖቻችን ቆመን እናመልካለን። ደስ ይበለን እንዘምር በእልልታ መቸገራችንን አይቶ ደስ ያለው ሰው አለ ወይ? ደስ ይበለን፣ ደስ ይበለን እንዘምር መቸገራችንን አይቶ ዝቅ እያለን እንደግማለን። ደስ ይበለን፣ ደስ ይበለን፣ ደስ ይበለን እንዘምር በእልልታ መቸገራችንን አይቶ ማሸብሸብ አትችሉም ወይ? ደስ ይበለን፣ ደስ ይበለን እንዘምር በእልልታ መቸገራችንን አይቶ ወረደ በጭብጨባ እሰየ ምስራች ጌታ ተወለደ ከሰማይ ሰማያት ለእኛ ሲል ወረደ። እሰየ ምስራች ጌታ ተወለደ ከሰማይ ሰማያት በወላይተኛ ስሙ አሹሚ ሲራቾ ኢየሱስ የለቲስ አሳራቱ ግሻው ባቦቿ ዲኒስ አሹሚ ሲራቾ ኢየሱስ የለቲስ አሳራቱ ግሻው ባቦቹ እሰየ ምስራት እሰየ ምስራት ጌታ ተወለደ ከሰማይ ሰማያት ለእኛ ሲል ወረደ። እሰየ ምስራት ጌታ ተወለደ ከሰማይ ሰማያት ለአንተ ሲል ደስ ይበለን፣ ደስ ይበለን፣ ደስ ይበለን እንዘምር አቤት መቸገራችንን አይቶ ወረደልን ጌታ። ደስ ይበለን፣ ደስ ይበለን እንዘምር መቸገራችንን አይቶ እሰየ ምስራት እሰየ ምስራት ጌታ ተወለደ ከሰማይ ሰማያት ለእኛ ሲል እሰየ ምስራት ከሰማይ ሰማያት ለእኛ ሲል በደስታ በደስታ በድል ድምፅ በሆታ በመፍራት በመንቀጥቀጥ በፊቱ በመገዛት እንሰግድለታለን ባለ ግርማው ኢየሱስ ክብር እንላለን። እንሰግድለታለን እንሰግድለታለን ባለ ግርማው ኢየሱስ ክብር እንላለን። ጨለማዬን ጌታ እያበራ በሳት በደመና እየመራ ክፉ ጨለማዬን ጌታ እያበራ በሳት በደመና እየመራ ክፉ በልብኝ ቀኖች ፈታ ደስታን አጠገበ። ጨለማዬን ጌታ እያበራ በሳት በደመና እየመራ ክፉ በልብኝ ቀኖች ፈታ ደስታን እያሸበሸባችሁ
ሸፍኗል። ምስጋና ምድር ሁሉ ሞልቷል። ውቤቱ እንደ ፀሐይ ያበራል። አቤት አቤት እንደ እግዚአብሔር ያለ አቤት አቤት እንደ እግዚአብሔር ያለ አፋችሁ ከፋሉ። አቤት አቤት እንደ እግዚአብሔር ያለ አቤት አቤት እንደ እግዚአብሔር ያለ ተወለደ ጌታ ኢየሱስ። ደስ ይበልሽ ብርብር አጥቢያ ተወለደ ጌታ ተወለደ መድኃኒዓለም። መርሃ ግብሮቻችንን እንቀጥላለን። ቤቲ የልደት መታሰቢያ ምንድን ነው? ለማንስ ደስታ ነው? ለባለቤቱ ወይስ ለአክባሪው? ድንገተኛ ፈንጠዚያ ተዘጋጅቶ በምን መንገድ ተብሎ ተለፍቶ ለየት እንዲል የአቅሙን አዋጥቶ ሁሉም የሚለፋው እንዲደምቅ ወይስ ሊያደምቅ? ቢኒ ያንቺን ካልከኝ እኔ የሚገባኝ ያመንኩት እውነት የተሞላሁትኝ ከቀኑ በላይ መከበር ያለበት ዕለቱ እንዲታወስ ለእርሱ የተለየለት ባለቤቱ ነው እንጂ ቀኑን ያስገኘው እርሱ ባይኖርበት ቀኑ ከሌሎች ምን ለየው? ልክ ነሽ። የዛሬው ባለቤት የልደት መታሰቢያ ለመድኃኒታችን ኢየሱስ ክርስቶስ እንዲሆን ወንጌልን እናውጅ፣ ኢየሱስ ይጉላበት፣ ካለን እናካፍል፣ ይቆረስ ሕይወት። ያኔ ይረካል የቀኑ ባለቤት፣ ከሰማይ ስንስማማ ያኔ አከበርንለት። ከዚህ በመቀጠል የብርብር ከተማ ቃለ ሕይወት ቤተ ክርስቲያን ሰብሳቢ የሆኑት አቶ ላማሮ ሙጋላ የእንኳን ደህና መጣችሁ መልእክት ያስተላልፋሉ። የብርብር ከተማ ቃለ ሕይወት ቤተ ክርስቲያን ሰብሳቢ የሆኑት አቶ ላማሮ ሙጋላ የእንኳን ደህና መጣችሁ መልእክት ካስተላለፉ በኋላ ከሕይወት ቴሌቪዥን አቶ ሽመልስ ኃይሌን ንግግር እንዲያደርጉ ይጋብዛሉ። ደስ ይበልሽ ቤቴልሔም ተወለደ ጌታ ተወለደ መድኃኒዓለም ተወለደ ጌታ ደስታ ይምላ በዓለም ሁሉ ተወለደ ጌታ ብርሃን ወጣ ለሰው ሁሉ ተወለደ ጌታ። ክብር ለአምላካችን ለእግዚአብሔር ይሁን። በክርስቶስ ኢየሱስ የተወደዳችሁና የተከበራችሁ መምህር ኢያሱ እንዳሻው የደቡብ ምዕራብ ቀጠና ቃለ ሕይወት ዋና ጸሐፊ፣ አቶ ዳዊት ደጉ የደቡብ ምዕራብ ቀጠና ምክትል ሰብሳቢና የምዕራብ አባያ ቃለ ሕይወት አጥቢያ ቤተ ክርስቲያናት ህብረት ሰብሳቢ፣ አቶ ሽመልስ ኃይሌ የኢትዮጵያ ቃለ ሕይወት ቤተ ክርስቲያን የኮሚኒኬሽንና ስነ ጽሑፍ መምሪያ አስተባባሪና የሕይወት ቲቪ ባለሙያዎች፣ የህብረታችን የጸሎት አዛውንቶችና ሰራተኞች፣ የብርብር ከተማ ቃለ ሕይወት ቤተ ክርስቲያን የወንጌል አርበኞችና የጸሎት አዛውንቶች፣ የብርብር ከተማ ቃለ ሕይወት ቤተ ክርስቲያን መሪዎችና አገልጋዮች፣ የብርብር ከተማ ቃለ ሕይወት ቤተ ክርስቲያን ምእመናን እና ጥሪ የተደረገላቸው እንግዶች በሙሉ እንኳን የ2018 ዓመተ ምህረት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረስን። የዓለም መድኃኒት ኢየሱስ ተወለደልን። የዓለም ብርሃን ኢየሱስ ተወለደልን። ከዘላለም ሞት ወደ ዘላለም ሕይወት ሊያሻግረን እውነት መንገድና ሕይወት ሊሆነን ሰማይንና ምድር ሊያስታርቅ ጌታ ኢየሱስ ተወለደልን። በድጋሜ እንኳን ደስ አላችሁ ይላል። ከብዙ ዘመናት በፊት በትንቢተ ኢሳይያስ ምዕራፍ 9 ከቁጥር 6 ላይ ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል እና በትንቢተ ሚክያስ ምዕራፍ 5 ከቁጥር 2 ላይ
አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትወኝ ዘንድ ታናሽ ነሽ። ካንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል ተብሎ በብሉይ ኪዳን እንደተጻፈ ይህ ዛሬ የምናከብረው የጌታችን የኢየሱስ ክርስቶስ ልደት በዓል በአዲስ ኪዳን በሉቃስ ወንጌል 2:10-11 ላይ እነሆ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ይነግራቸዋለሁ፣ አትፍሩ፣ ዛሬ በዳዊት ከተማ እርሱም ክርስቶስ ኢየሱስ የሆነ ተወልዶላቸዋልና ብሎ መልአኩ የልደቱን የምስራች ማብሰሩ የትንቢት ቃል በትክክል መፈጸሙን ሲያረጋግጥ፣ ይህ ደግሞ የትንቢቱ እውነተኛነትና የተናጋሪውን ታማኝነት ፍንቱ አድርጎ ያሳያል። በመሆኑም ይህ በዓል ለአማኞችና ለዓለም ሁሉ ትልቅ ትርጉም ያለው ድንቅ በዓል ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ ውልደት እንደ ማንኛውም ሰው ውልደት ሳይሆን ዓለም በሚገርም ሁኔታ ታይቶ የማይታወቅ አስደናቂ ክስተቶችንና ለውጦችን ያስተናገደችበት ውልደት ነው። ከነዚህም ጥቂቶቹ በውልደቱ ምክንያት በጊዜው የነበሩ ነገስታትና የዲያብሎስ መንግስት በታላቅ ድንጋጤና ፍርሃት እንዲወድቅ ሆኗል። ይህም የተወለደው ኢየሱስ የነገስታት ሁሉ ንጉሥ፣ የጌቶች ጌታና የአማልክት ሁሉ የበላይ መሆኑን ያረጋግጣል። የዓለምን የዘመን አቆጣጠር ዓመተ ምሕረት ዓመተ ዓለም ወይም ዓመተ ፍዳ ሲባል ከቆየበት ወደ ዓመተ ምሕረት እንዲለወጥ አድርጓል። የዚህ ለውጥ ትርጉሙ ዓመተ ዓለም ወይም ዓመተ ዓለም ማለት የፍርድ ምሕረት የሌለበት የፍርድና የጨለማ ዘመን ማለት ሲሆን ዓመተ ምሕረት ማለት በክርስቶስ ልደት የተገኘ የምሕረትና የይቅርታ ዘመን ማለት ነው። ስለሆነም ይህ ለውጥ በዓለም ታሪክ በብዙዎች ዘንድ ከሚደነቁ ከፍተኛ ዕውቅና ካላቸው ክስተቶች እጅግ የላቀ የለውጥ እንደሆነ እንረዳለን። በዓሉን ስናከብር ልደቱን ብቻ ሳይሆን ጌታ ኢየሱስ የተወለደበትን ዋና ዓላማ የሆነውን የደህንነትን ሥራ እያሰብን ይሁን ይላል። በዚህ መልእክትን እጨርሳለሁ። አቶ ሽመልስ ኃይሌ የኢትዮጵያ ቃለ ሕይወት ቤተክርስቲያን የኮሙኒኬሽን እና ስነ ጽሑፍ መምሪያ አስተባባሪ መልእክት እንዲያስተላልፉ ወደዚህ ጋብዛለሁ። ደስ ይበልሽ ብርብር አጥቢያ ተወለደ ጌታ። እንኳን አደረሳችሁ። የዛሬ ዓመት ልክ በዚህ ሰዓት በጌዲዮ ዞን በገደብ አጥቢያ ቃለ ሕይወት ቤተክርስቲያን ውስጥ ነበር ያከበርነው። ዛሬ ደግሞ የጌታ ፈቃድ ሆኖ ከዓመት በኋላ ጌታ በሰላም አድርሶን እዚህ ብርብር አጥቢያ ደርሰናል። ክብር ለጌታ ይሁን። ውድ የሕይወት ቲቪ ቤተሰቦቻችን እንግዲህ ልዩ የገና በዓል ወይም የጌታ ልደት መታሰቢያ ዝግጅት በደቡብ ኢትዮጵያ ክልል በጋሞ ዞን በብርብር ከተማ አስተዳደር ስር በምትገኘው በብርብር አጥቢያ ቃለ ሕይወት ቤተክርስቲያን እያከበርን እንገኛለን። ይህቺ አጥቢያ በኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ ምዕራብ ቀጠና በምዕራብ አባያ የቃለ ሕይወት አጥቢያዎች ህብረት ስር የምትገኝ በብርብር ከተማ አስተዳደር ስር ያለች ነች። እንግዲህ ደርሰን ባየነው መሰረት አጥቢያይቱ 10,000 ካሬ ሜትር ስፋት ላይ ያረፈች የራሷ ከቅድመ መደበኛ ጀምሮ እስከ 8ኛ ክፍል ድረስ የቀለም ትምህርት ቤት ያላት በጣም የተስፋፋ የተደራጀ የመጽሐፍ ቅዱስ ትምህርት ቤት ያላት በመንፈሳዊና ሌሎች ልማታዊ ጉዳዮች ላይ የምትሳተፍ ትልቅ አጥቢያ መሆኗን አይተናል። ልዩ የበዓል ዝግጅታችን ከዚህ ይቀጥላል። በድጋሚ እንኳን አደረሳችሁ። እቺ አጥቢያ 5161 አባላት አሏት። እንደተመለከትነው በርካታ ህፃናትና ወጣቶች አሉ። ከደረስንበት ጊዜ ጀምሮ
መሪዎቹ ከቀጠና እስከ ህብረት እንዲሁም ደግሞ በአጥቢያ ደረጃ ያሉት በልዩ ፍቅርና አክብሮት ነው ያስተናገዱ። ለዚህም ህይወት ቲቪ በኢትዮጵያ ቃለ ሕይወት ቤተክርስቲያን ስም ልዩ ምስጋናውን ይገልጻል። እንግዲህ ለቀጠናው ለደቡብ ምዕራብ ቀጠና ለምዕራብ አባያ ቃለ ሕይወት አጥቢያ ቤተክርስቲያናት ህብረትና እዚህ ላለችው ለብርብር አጥቢያ ደግሞ ማስተላለፍ የምንፈልገው መልእክት ህይወት ቴሌቪዥን ስልጠና ይሰጣል። የሚዲያ ስልጠና አለው። የካሜራ ቀረጻ፣ ኤዲቲንግ፣ የዶክመንተሪ ወይም ዘጋቢ ፊልም አጻጻፍ፣ መሰረታዊ የጋዜጠኝነት እንዲሁም የድራማና ስነ ጽሁፍ ስልጠናዎችን ይሰጣል። እንግዲህ በስልጠና ተመልሰን በቀጠናው በኩል እንደምንገናኝ ተስፋ እናደርጋለን። እግዚአብሔር ይባርካችሁ። መልካም በዓል። ቲቪ ላይ የምትከታተሉ የትም እንዳትሄዱ። በብርብር አጥቢያ ያለው ፕሮግራም ይቀጥላል። ደስ ይበልሽ ብርብር አጥቢያ ተወለደ ጌታ፣ ተወለደ መድኃኒዓለም፣ ተወለደ ጌታ ኢየሱስ። ከሁሉ አስቀድሞ 2017ኛው ዓመት የምናከብረው የተወለደልን አምላክ ሆኖ ሳለ እንደ ሰው ተዋርዶ አዳም መስሎ ኃጢአትን የቀጣ ሕይወትን የሰጠ ብርሃንን የሰጠ ሰላምን የሰጠ በዛሬው ዕለት የተወለደ ጌታችን ኢየሱስ ክርስቶስ መድኃኒታችን አምላካችን የተባረከና የተመሰገነ ይሁን። ዛሬ የ2018ኛውን ዓመት የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት በዓል እዚሁ በብርብር ከተማ በደቡብ ምዕራብ ቀጠና በምዕራብ አባያ ቃለ ሕይወት ቤተክርስቲያን አጥቢያዎች ህብረት ስር በምትገኘው በብርብር ከተማ ቃለ ሕይወት ቤተክርስቲያን የጌታችንና የኢየሱስ ክርስቶስን ልደት በዓል ለማክበር ረጅም መንገድ ተጉዘው ከኢትዮጵያ ቃለ ሕይወት ቤተክርስቲያን ህይወት ቲቪ ኮሙኒኬሽንና ስነ ጽሁፍ መምሪያ ኃላፊ ወንድማችን ሽመልስና ባልደረቦቹ የሚዲያ ሰዎች በዓሉን ለማክበር ከኛ ጋር እዚህ በመገኘታችሁ በጣም ደስ ብሎናል። እንኳን ደህና መጣችሁ። እግዚአብሔር ይባርካችሁ፣ እግዚአብሔር ያክብርልን እንላለን። የብርብር ከተማ ቃለ ሕይወት ቤተክርስቲያን መሪዎች፣ አገልጋዮችና ጠቅላላ ጉባኤ፣ የምዕራብ አባያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ አካላት፣ ሙሉ ጊዜ አገልጋዮችና 65ቱ አጥቢያ ቤተክርስቲያናት፣ የጸሎት አባቶች፣ የወንጌል አርበኞች፣ የደቡብ ምዕራብ ቀጠና ስራ አስፈጻሚ አካላት፣ ሙሉ ስታፍ፣ ህብረቶችና አጥቢያዎች፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን ዋና ጽሕፈት ቤት ስራ አስፈጻሚዎች፣ ጠቅላላ የኢትዮጵያ ቃለ ሕይወት ጽሕፈት ቤት ሰራተኞች፣ የቦርድ አባላት፣ ሰብአዊ ድጋፍና ልማት ኮሚሽን ኃላፊዎች፣ ሰራተኞችና የቦርዱ አባላት፣ በኢትዮጵያ ውስጥ በቃለ ሕይወት ስር የምትገኙ ቀጠናዎች፣ አጥቢያዎች፣ ህብረቶች፣ ቅዱሳን በሙሉ በወንጌል አማኞች ቤተክርስቲያን ቤተ እምነት ውስጥ የምትገኙ በአብ በወልድ በመንፈስ ቅዱስ የምታምኑ ትውልደ በሀገር ውስጥ የምትገኙና ከሀገር ውጪ የምትገኙ ትውልደ ኢትዮጵያውያንና መላው ዓለም ለ2018 ወይ 2018ኛው ዓመት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንኳን አደረሰን፣ እንኳን አደረሳችሁ እንላለን። ኤፌሶን 5:16 ላይ ቅኖች ክፎች ናቸውና
ዘመኑን ዋጁት ይላል ሐዋርያው ጳውሎስ ለኤፌሶን ሰዎች ሲጽፍ። የዛሬ ቤተ ክርስቲያን ከፍተኛ የሆነ የውስጥና የውጪ ተግዳሮት የሰፋባትና የከበደባት ዘመን ውስጥ ላይ ትገኛለች። የሐሰት አስተምሮ እንደ አሸን የፈላበት፣ እውነተኛ ነቢያትና የሐሰት ነቢያት የተቀላቀሉበት፣ ህዝባችን እውነተኛውና ሐሰተኛው ነቢይ ማን ነው ብሎ መለየት እስኪሳናቸው ድረስ ቤተ እምነት ቤተ ክርስቲያናችን የተፈተነችበት ጊዜ፣ መጽሐፍ ቅዱሳዊ ያልሆኑ የባህል አምልኮች ማምለኪያ አጸዶች እዛም እዚህም ከመተከሉ አንጻር ለቤተ ክርስቲያን ትልቅ ተግዳሮት እየሆነ ያለበት ጊዜ፣ ሰዎች በብሔር በጎሳ በዘር ተከፋፍለው በቤተ ክርስቲያን ሁሉ እንዲህ አይነት ችግር ተፈጥሮ በመከፋፈል ውስጥ ያለበት ጊዜ መሆኑ ለቤተ ክርስቲያን ትልቅ ተግዳሮት ነው። ይህን ተግዳሮት ማሸነፍ የምንችለው እንደ ክርስቶስ ኢየሱስ አባታችን አምላካችን እንደሆነ እንደ አባታችን አቃፊ የሆነ ገፊ የሆኑ ሐሳቦችን አግላይ የሆኑ ሐሳቦችን ትተን አንዳችን ከመግፋት አንዳችን ከመጥላት ከዚህ መንፈስ ከዚህ አባዜ ወጥተን አንድ መንግስት ሰራተኞች እንደመሆናችን አፈር ነንና ወደ አፈር እንመለሳለን። ለዘላለም የምንኖረው በእግዚአብሔር ዘንድ በአብ ቀኝ የምንሆንበት የዘላለም መንግስት ስላለን ለዚህ መንግስት እጅ ለእጅ ተያይዘን ተቃቅፈን ወንድምና እህት በመሆን አባት ልጅ በመሆን ተጋግዘን የሰማይን መንግስት ወንጌል የምናሰፋበት ጊዜ እንዲሆን እየተመኘው ወደዚህ ሐሳብ ወደዚህ መንፈስ ውስጥ ሆነን ወንጌልን እንድናገለግል መልእክቴን አጠር አድርጌ እያቀረብ ደስ ይበልሽ ብርብር አጥቢያ ተወለደ ጌታ። የ2018 ዓመተ ምህረት የጌታችን የኢየሱስ ክርስቶስ ልደት በዓል አብረን እንድናከብርና ለዓለም ሕዝብ ይህንን ፕሮግራም እንድናስተላልፍ ፈቃደኛ የሆናችሁትን የብርብር ከተማ ቃለ ሕይወት ቤተክርስቲያን አገልጋዮችና ምእመናንን አመሰግናለሁ። ጌታ ይባርካችሁ። በደቡብ ምዕራብ ከተማ እንኳን ለ2018 ዓመተ ምህረት ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት መታሰቢያ በዓል በሰላም አደረሰን፣ በሰላም አደረሳችሁ። የጌታችን የኢየሱስ ክርስቶስ ልደት እግዚአብሔር አምላክ የተናገረውን ቃል የፈጸመበት፣ እግዚአብሔር በእግዚአብሔርና በሰው መካከል እርቅ የወረደበት፣ ለዓለም ሁሉ ሰላም የታወጀበት፣ መንጋቸውን በሌሊት ሲጠብቁ ለነበሩት እረኞች መልአኩ እንዳለ ለሕዝብ ሁሉ የሚሆን ታላቅ ደስታ የምስራች ነው አለ። ለሕዝብ ሁሉ የሚለው ያለ ጾታ ልዩነት፣ ያለ ብሔር ልዩነት፣ ያለ አገር ልዩነት፣ ያለ ዕውቀት ልዩነት፣ ያለ ዕድሜ ልዩነትና ያለ ስራ ልዩነት ለሰው ሁሉ የሚሆን ታላቅ ደስታ የምስራች ነው የጌታችን የኢየሱስ ክርስቶስ መወለድ። የኢየሱስ ክርስቶስ ልደት የኛ የክርስቲያኖችም መወለድ ነው። ልደቱ ልደታችን ነው። ይህንን ላደረገው እግዚአብሔር አምላካችን የሰማይ ሰራዊት ከመላኩ ጋር እንዳሉት ክብር ለእግዚአብሔር በአርያም ይሁን።
የዛሬውን በዓል ስናከብር ይሁን ቀጥለን በምንኖረው ኑሮ በማንኛውም ስራችንን ስናከናውን የእግዚአብሔርን ክብር በማስቀደም እንድንኖር እግዚአብሔር ይርዳን። በዓለም ላይ ለሚገኙ አማኞች ሁሉ መልካም የ2018 ዓመተ ምህረት የኢየሱስ ክርስቶስ የልደት መታሰቢያ በዓል ይሁንልን። እግዚአብሔር ኢትዮጵያን ይባርካት። አመሰግናለሁ። ደስ ይበልሽ ቤቴልሔም ተወለደ ጌታ ተወለደ መድኃኒዓለም ደስታ ይምላ በዓለም ሁሉ ተወለደ ጌታ ብርሃን ወጣ ለሰው ሁሉ ተወለደ ጌታ
አምላካችን ሆይ በዚህ ማለዳ አንተ ልትከብርብን በጎ ፈቃድ ሆነው እንዲህ በተዋበ መልኩ በፊት እንድንሰበሰብ የጌታችንን የኢየሱስ ክርስቶስን ወደዚህ ምድር መምጣት በአካልም በመንፈስም እንድናመልክ እንድናከብር በጎ ፈቃድ ስለሆነ ክብር ምስጋና ላንተ ይሁን። ከሩቅም ከቅርብም የተጠራን ያንተ የእግዚአብሔር ልጆች በሰማይ ያሉ ሰራዊቶች ሊያውቁ የማይችሉት አንዳንድ ምስጢሮች በቤተ ክርስቲያን በኩል ቢደረጉም እኛ በውስጧ ሆነን በመንፈስ ቅዱስ ኃይል እነዚህን ተግባራት ለማከናወን በመንፈስ ቅዱስ ስለተቀባን ዳግም ስለተወለድን ሕዝብ ስለሆን እናመሰግናለን። ክብር ላንተ ይሁን። አሁን ደግሞ ቃልህን ባርክልን። ስለነበረን ጊዜ ተመስገን። በጌታ በኢየሱስ ስም አሜን። ለጌታችን ለኢየሱስ ክርስቶስ ወደዚህ ምድር መምጣት ለ2018ኛው ዓመት እንኳን በሰላም አደረሰን። ክብር ለእግዚአብሔር ይሁን። የጌታችን የኢየሱስ ክርስቶስ ወደዚህ ምድር መምጣት የሰውን ዘር ሕዝቡ ለማድረግ ኃጢአተኞችን ከኃጢአታቸው ለማዳን ሩቅ መስሎ የሚታየውን በጣም አስፈሪ መስሎ የሚታየውን የእግዚአብሔርን ሕልውና በሰው ውስጥ ለማቅረብ ጌታ ኢየሱስ መጥቷል። ክብር ለኢየሱስ ይሁን። የኢየሱስ ክርስቶስን ወደዚህ ምድር መምጣት ስናስብ አንዳንድ ግልጽ ያልሆኑ ነገሮች አሉ። ኢየሱስ ክርስቶስ ከማርያም ሥጋ ወስዶ ከመወለዱ በፊት ነበረ ወይስ በኢየሱስ መወለድ ከማርያም በመወለዱ ኢየሱስ በዚህ ዓለም ተገኘ? እግዚአብሔርስ ከሰው ጋር መኖር ይችላል? የሰው ልጅ ኃጢአትስ ይቅርታ ማግኘት ይችላል? እነዚህ ጥያቄዎች በሰው ሕሊና ውስጥ እጅግ የሰነበቱና ዛሬም ተግዳሮት የሆኑ ናቸውና ዛሬ በዚህ በ2018 የጌታችን የኢየሱስ ክርስቶስን ወደዚህ ምድር መምጣት መወለድ በብርብር ቃለ ሕይወት ቤተክርስቲያን በደቡብ ኢትዮጵያ በምዕራብ አባያ ከተማ ስናከብር በቅርብም በሩቅም ያላችሁ ይህንን መልእክት የምትሰሙ ከኔ ጋር መጽሐፍ ቅዱስ የያዛችሁ ማቴዎስ ምዕራፍ 1ን በማውጣት እነዚህን ጥያቄዎች አብረን ለማየት እንሞክራለን። በጌታ በኢየሱስ ክርስቶስ መወለድ የተከናወኑ ጥቂት ነገሮችን ለእናንተ ለማካፈል መጽሐፍ ቅዱስን እጠቀማለሁ። ስለ ጌታ ኢየሱስ ክርስቶስ፣ ስለ እግዚአብሔር፣ ስለ ሰው ልጅ ለማስተማርም ሆነ ለማንበብ ለመረዳት ከመጽሐፍ ቅዱስ የሚሻል መጽሐፍት የሉም። ሌላ የተገኘ ነገር የለም። በዓለም ላይ ያለን ይሄንን እንጠቀማለን። ይህ ደግሞ መመሪያችንም ስለሆነ በዛው እንሄዳለን። መጽሐፍ ቅዱስ የያዛችሁ ማቴዎስ ምዕራፍ 1 ከቁጥር 18 የኢየሱስ ክርስቶስ ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆነዋል። ትርጓሜውም እግዚአብሔር ከእኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ፣
የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። የኢየሱስ ክርስቶስ ልደት መወለድ ይላል ጸሐፊው። ይህንን የኢየሱስ ክርስቶስን መወለድ ቁጥር 18 ላይ ከመንፈስ ቅዱስ ጸንሳ እንደተገኘች የማርያምን መጸነስ ወይም መጸነስ ይናገራል። እንደገናም ደግሞ ቁጥር 20 ላይ ከእርሷ የተጸነሰው ከመንፈስ ቅዱስ ነው ይላል። ይሄ ቀደም ብሎ ከ700 ዓመተ ዓለም በፊት በነቢያት በነቢዩ ኢሳያስም በነቢዩ ሚክያስም እነሆ ድንግል ትጸንሳለች የሚለውና መድኃኒት እንደሚወለድ ትንቢት የተነገረው አሁን የሚፈጸምበት ጊዜ ሆኗል። የጌታ የኢየሱስ ክርስቶስ ወደዚህ ምድር የመምጣቱ የመወለዱ ሁኔታ ለብዙ ሰዎች ጥያቄ የሚፈጥር ነገር አለ። ኢየሱስ ከማርያም ብቻ ተወለደ። ስለዚህ ሰው እንዴት ከእናት ከአባት ሳይሆን ሰው እንዴት ይወለዳል የሚለው ነገር ሲታይ በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትን ተሞልቶ በእኛ አደረ ይላል። ቃልም የሚለው ዮሐንስ 1:1 ላይ ቃል ራሱ እግዚአብሔር እንደሆነ ይናገራልና እግዚአብሔር የሆነው ቃል ሥጋ ሆነ ነው የሚለው። በሉቃስ ምዕራፍ 1 ደግሞ ከቁጥር 30 ጀምሮ ስንመለከት መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋ አግኝተሻልና አትፍሪ። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግሥቱ መጨረሻ የለው። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል። ከአንድ ከሴት ዘር ብቻ ነው አካል ያገኘው። የመንፈስ ቅዱስ ጥላ ሆኖ መጋረድ ይታያል። በዚህ ጊዜ ልጅ ተወለደ። ልጅ እንዲቀር ወልድ በማርያም ውስጥ አካል ለብሶ እንዲገለጥ የእግዚአብሔር አሰራር ሆነ። ስለዚህ አንዳንድ ጥያቄዎች ስለ ኢየሱስ ክርስቶስ መወለድ የሚነሱ ቢኖሩም የእግዚአብሔር ቃል የሚያስተምረንን ጠለቅ አድርገን ስንመለከት ግልጽ ይሆናል። የኢየሱስ ክርስቶስ ይህንን ያህል ሥጋ መልበስና ወደዚህ ምድር መምጣት ያስፈለገበት ምክንያት ዓላማው ሰዎች በምድራችን መወለዱን እንደሚረዱ እንደሚያከብሩ መልእክቶች አሉ፣ ኤቪደንሶች፣ መረጃዎች አሉ። በዛው መሰረት ግን ዓላማውን ብንረዳ ጥሩ ስለሆነ የጌታን የኢየሱስ ክርስቶስን ወደዚህ ምድር መምጣትና መወለድ አንደኛ የእርሱ መወለድ ሕዝብን ሕዝቡ ሊያደርግ ሰዎችን ሕዝቡ ሊያደርግ እንደሆነ እንመለከታለን። ሁለተኛው የሕዝቡን ኃጢአት ለማስተስረይ ጌታ ኢየሱስ እንደመጣ እንመለከታለን። ሶስተኛው እግዚአብሔርን በሰው መሃል ከሰው ጋር ህብረት ሲያደርግ ለማሳየት እንደሆነ የእግዚአብሔር ቃል ይናገራልና በዛሬው መልእክት እነዚህን ሶስት ነገሮች ለማስረገጥና ይህንን እንድትጨብጡ ለማሳወቅ እፈልጋለሁ።
የመጀመሪያው ጌታ ኢየሱስ ወደዚህ ምድር ሲመጣ በማቴዎስ ወንጌል ምዕራፍ 1 ከቁጥር 1 ጀምሮ እስከ 18 ስንመለከት የዳዊት ልጅ የአብርሃም ልጅ ብሎ ይጀምራል። የዳዊት ልጅ የአብርሃም ልጅ የዳዊት ልጅ የተባለበት ምክንያት ለዘላለም ንጉሥ ሆኖ የሚቀጥል ተስፋ ለአይሁዶች ተሰጥቶ ነበር። ለአብርሃምም የምድር ነገዶች ሁሉ ባንተ ይባረካሉ የሚለው ተስፋ ተሰጥቶ ነበር። ስለዚህ ይህንን ተስፋ የሚፈጽምበት ጊዜ መድረሱን ያሳያል። እነዚህ አይሁዶች ናቸው። ነገር ግን አመጣጡን ስንመለከት ቁጥር 4 እና 5 ላይ አይሁድ ያልሆኑትን ሁለት ሴቶችን እናገኛለን። ረዓብንና ሩትን፣ ከነዓናዊቷንና ሞዓባዊቷን ሁለቱን ሴቶች እዛ ውስጥ እናገኛለን። ስለዚህ ዕብራዊ የተባለው አይሁድ ከአብርሃም ዘር ብቻ ሳይሆን ከአሕዛብም የተቀላቀለ እንደሆነ እንመለከታለን። ስለዚህ የሰው ዘር ሁሉ በኢየሱስ ክርስቶስ መወለድ ሥጋ መልበስ ውስጥ የተገኘ የተቀላቀለ ስለሆነ የአይሁድ ነው ብቻ ብለን መተው የለብንም፣ የሁላችን ነው ማለት ነው። ሌላው በጊዜው ደግሞ ኃጢአተኛ ተብላ የምትታወቀው በርሳቤ ቁጥር 6 ላይ ሰለሞንን ስትወልድ በዘር ሐረግ ውስጥ ገብታለች። የኦሪዮ ሚስት በርሳቤ በሰው እይታ በታሪክ ኃጢአተኛ ተብላ ተመዝግባለች። ነገር ግን እንደ ጻድቃን የሚታዩ እንደ ኃጢአተኛ የሚታዩም ሁሉም አንድ የሆኑ ዘንድ የኢየሱስ መወለድ ያስታርቃል ማለት ነው። ይህንን አስረግጦ ይናገራል። ሌላው ከዚህ ጋር አያይዘን የምናየው ቁጥር 18 ላይ የኢየሱስ ክርስቶስ ልደት ሲዘረዘር በእናቱ በማርያም ነው የሚጀምረው። ስለዚህ በሰው ባህል የሰው ዘር የሚመዘገበው በወንዶች በኩል ብቻ ነው። በአይሁድ ባህልም በሀገራችን በኢትዮጵያም የሰው ዘር ሐረግ ሲመዘገብ በወንድ ብቻ ነው። አሁን ግን ወደ ሴቶች ተሻገረና የማርያም ልጅ ኢየሱስ እያለ ነው የሚቀጥለው። ስለዚህ ሴቶችንና ወንዶችን በመካከላቸው ያለውን ክፍተት ሲያስታርቅ እናያለን። ስለዚህ የጌታችን የኢየሱስ ክርስቶስ መወለድ አሕዛብንና አይሁድ የተባሉትን አንድ ያደርጋል፣ ልዩነታቸውን ያስወግዳል። በሰው ዓይን ኃጢአተኛና ጻድቅ ተብለው የሚታዩትን ደግሞ አንድ ያደርጋል። የእግዚአብሔር ሕዝብ ለማድረግ ኢየሱስ ተወልደዋል። በሴቶችና በወንዶች መካከል ያለውን የጾታ ልዩነቶች የሚያመጧቸውን ልዩነቶችን በማስተካከል አንድ ለማድረግ የጌታ የኢየሱስ ክርስቶስ መወለድ ይጠቅማል። እንዲህ ሲያደርግ ሕዝቡን አገኘ ማለት ነው። ይህንን በሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አይሁድም አሕዛብም ሴትም ወንድም የሚባል ነገር የቋንቋ የባህል ልዩነቶችን ሁሉ አስወግዶ ሁሉም በክርስቶስ ኢየሱስ ሲያምን የእግዚአብሔር ልጅ የመሆንና አንድነትን የማምጣት ስራ የኢየሱስ ክርስቶስ መወለድ ሰራ። ስለዚህ ክብር ለእግዚአብሔር ይሁን። የባህል ችግር፣ የዘር ችግር፣ የጎሳ ችግር፣ ሌሎችንም የሰው ማንነቶችን ለይተው የሚከፋፍሉ ነገሮችን ሁሉ የጌታ የኢየሱስ ክርስቶስ መወለድ አስተካከለው። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ በመወለዱ ይህንን ያስተካከለና ይህንን ችግር የፈታ ስለሆነ ዛሬ በሶሺዮሎጂ ጥናት ውስጥ ብዙ የሚደክሙ፣ በባህል ጥናት ውስጥ ብዙ የምትደክሙ ሰዎች ኑ ወደ ኢየሱስ፣ ወደ ወንጌሉ። እስቲ ኢየሱስ ክርስቶስ እንዴት እንዳስታረቀን፣ ሕዝብን እንዴት አንድ እንዳደረገ ይህንን ነገር ትውልድ ለትውልድ እናበስር።
የህዝብ አንድነት፣ የህብረተሰብ አንድነት በክርስቶስ ኢየሱስ በኩል ግልጽ ሆኖ ስለሚታይ ወደዚህ እንጋብዛለን። ይሄንን ደግሞ ልንረዳ ይገባል። ሁለተኛ ቁጥር 20 ላይ የጌታ የኢየሱስ ክርስቶስ መወለድ ህዝቡን ከኃጢአታቸው ያድናቸዋል የሚል አለ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች፣ እርሱ ህዝቡን ከኃጢአታቸው ያድናቸዋልና። ክብር ለጌታ ይሁን። ከኃጢአት የሚያድን ከበደል የሚያነጻ ከህሊና ወቀሳ ነፃ የሚያወጣ ጌታ ኢየሱስ ክርስቶስ ነው። ኢየሱስ በመወለዱ በሰው ጫንቃ ላይ ባሪያ አድርጎ ይገዛ የነበረውን ኃጢአት የሰሩ ሰዎች በህሊናቸው እየተወቀሱ ህይወታቸውን ከሚያጠፉበት ነፍሳቸውን ከሚያጠፉበት ድነትን የሚያገኙበትን የምስራች ኢየሱስ ይዞ መጣ። ኢየሱስ የተወለደው ሊሞትልን ነው። ለህዝቡ የምትክ ሞት በመሞት ከኃጢአታቸው ያድናቸዋል። ለህዝቡ የእርቅ ሞት በመሞት ከእግዚአብሔር ጋር ሰውን ያስታርቃል። ለህዝቡ የመበጀት ሞት በመሞት ከዲያብሎስ ኃይል፣ ከሞት ኃይል፣ ከኃጢአት ኃይል ይዋጃል። ስለዚህ የጌታ የኢየሱስ ክርስቶስ መወለድ ህዝቡን ከኃጢአታቸው ሊያድናቸው ነው። ያ ብቻ አይደለም። ቁጥር 21 ላይ እንደዚህ ይላል። ዮሐንስ 14:21 ላይ ትእዛዜ በእርሱ ዘንድ ያለችው የሚጠብቃትም የሚወደኝ እርሱ ነው፣ የሚወደኝንም አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴን እገልጥለታለሁ ይላል። ራሴን እገልጥለታለሁ። ቁጥር 23 ላይ ኢየሱስም አለው የሚወደኝ ቢኖር ቃልን ይጠብቃል፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን ይላል። ክርስትና ማለት ክርስቶስ ከኛ ጋር በእኛ ውስጥ ማለት ነው። ስለዚህ የሰው ልጅ ወደ እግዚአብሔር መጠጋት እንዲችል፣ እግዚአብሔርም ወደ ሰው ልጆች መጠጋት እንዲችል፣ ሰውና እግዚአብሔር ህብረት እንዲኖራቸው ጌታ ኢየሱስ ተወለደ። የጌታችን የኢየሱስ ክርስቶስ መወለድ የሰውን ዘር ሁሉ ህዝቡ ለማድረግ ነው። የጌታችን የኢየሱስ ክርስቶስ መወለድ የሰው ልጅ ኃጢአት በሙሉ ይቅርታ የሚያገኝበትን መንገድ ለማዘጋጀት ነው። የኢየሱስ ክርስቶስ መወለድ እግዚአብሔር ከሰው ጋር ሰውም ከእግዚአብሔር ጋር እንዲኖር ነው። ለዚህ ህብረት ጌታ ኢየሱስ ዋጋ ከፈለ፣ እኛንም ወደ እርሱም ከኛ ጋር በእኛ ውስጥ መኖር ቻለ። ቤተሰቡ፣ ዜጋዎቹ የርስቱ ወራሾች ሆኑ። ስለዚህ ዛሬ በዓለም ላይ ይህን መልእክት የምትሰሙ፣ መጽሐፍ ቅዱስን የምታነቡ፣ ኢየሱስ ክርስቶስን የምትከተሉ በልዩ ልዩ ቋንቋዎች እንኳን አደረሳችሁ እንኳን አደረሰን እየተባለ የጌታን የኢየሱስ ክርስቶስን ልደት በዓል የምታከብሩ ሁላችሁ በማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 25 ባለው ሐዋርያው ማቴዎስ እንደገለጸ የጌታ የኢየሱስ ክርስቶስ መወለድ በመንፈስ ነው፣ ቃልም ሥጋ በመሆን ነው። ስለዚህ በመወለዱ ጭንቅ አይግባችሁ፣ ጥያቄ ብዙ አይግባችሁ። ስለ እግዚአብሔር ማወቅ ሁሉን አንችልም፣ በስራው ግን እናምናለን። የሱ ስራ ህዝቡ እንዲሆን ነው። የሰው ልጆች ሁሉ የእግዚአብሔር ህዝብ እንዲሆን፣ ህዝቡ ደግሞ ከህሊና ወቀሳ ነፃ፣ ከፍርድ ነፃ፣ ከዲያብሎስ ክስ ነፃ፣ ከሞት ፍርሃት ነፃ እንዲሆኑ ነው። ሌላው እግዚአብሔር ከኛ ጋር እኛም ከእግዚአብሔር ጋር ሆነን ዘመናችን በዚህ ምድር ከዛም አልፎ ለዘላለም ከእግዚአብሔር ጋር እንድንቀጥል ኑሮአችን ፍቱን ሆኖ ከጌታ ጋር ፍጹም ሆኖ እንዲቀጥል ጌታ ኢየሱስ ተወለደልን። እንኳን የጌታችን የኢየሱስ ክርስቶስ ልደት በዓል የኛ መወለድ የኃጢአት ይቅርታ መገኛ እንኳን አደረሰን።
ደስ ይበልሽ ቤተልሔም ጌታ ተወለደ መድኃኔዓለም ጌታ ጸጋ ሞላ ዳዊት ጌታ ምስኪኗን ሴት ጌታ አሰባ ተወለደ ጌታ ኢየሱስ የኛ የምስራች ሰምተናል፣ ከሰማይ ጸዳል በርቶልናል። የኢየሱስ መወለድ ብርሃን አምጥቶልናል። ተወልዷል ብቻ አይደለም የምንለው ለእኔ ተወልዷል ብለን እንጂ የምናምነው። የተወለደው አምላክ ነው፣ ተአምሩም ይሄ ነው። የፈጠረን አብሮን ሊኖር ዝቅ አለ፣ ራሱን ባዶ አደረገ። እኛም ዝቅ እንበል፣ ሌሎችን እንቀበል፣ ትህትናን ተላብሰን እንኑር። ሕይወታችን እግዚአብሔርን ያክብር። ደስ ይበልሽ ቤተልሔም ተወለደ ጌታ ተወለደ መድኃኔዓለም ደስታም ለዓለም ሁሉ ተወለደ ጌታ ብርሃን ወጣ ለሰው ሁሉ ተወለደ ጌታ። እንኳን ለ2018 ለጌታችን ለመድኃኒታችን የኢየሱስ ክርስቶስ በዓል በሰላም አደረሳችሁ አደረሰን። አሁን የማቀርብላችሁ ግጥም ነው። የግጥሜም ርዕስ ተወለደልን። ሰማያት ሳይዘረጉ ሳይፈጠር ዓለም ከዘላለም በፊት የኖረ ዘላለም በኢሳይያስ መጽሐፍ እንዲህ ተባለልን፣ የትንቢቱ ቃል ዛሬ ደረሰልን። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች። እንደ ተባለውም ሆነ በእውነት ተወለደልን የዓለም መድኃኒት፣ ተወለደልን የዓለም መድኃኒት። መወለዱ በምድር ገና ሲታወቅ የይሁዳ ንጉሥ ጀመረ መጨነቅ። በቤተልሔም በይሁዳ ምድር ንጉሥ ተወለደ ተባለ በክብር። ሊሰግዱ መጡ ስጦታ ይዘው ኮከብ የመራቸው መንገድ አሳይቷቸው። ሄሮድስ ሰማና እጅግ ደነገጠ፣ በክፉ ምኞት ልቡ ተናወጠ። ሰበሰበና የሕዝብ ጻፊዎችን እንዲህ ሲል ጠየቀ መኳንንቶችን፣ የት ነው ንጉሥ የሚወለደው? መጽሐፍስ ስለ እሱ ምን ይላል ቃሉ? እነርሱም መለሱ ትንቢቱን አስበው፣ የነቢዩን ቃል እንዲህ አስታውሰው። ቤተልሔም ሆይ የይሁዳ ምድር ከገዢዎች ሁሉ አታንሺም በክብር። ሕዝቤ የሚጠብቅ እውነተኛ እረኛ ይወጣል ካንቺ ዘንድ የሕይወት መገኛ፣ ይወጣል ካንቺ ዘንድ የሕይወት መገኛ። ሄሮድስም ጠራቸው ሰባ ሰገሎችን፣ ስለ ኮከቡ ዘመን ጠየቀ ሚስጥሩን። ሊገለው አስቦ በክፉ ሴራ ላካቸው ወደዚያ እንዲመጡ ተመልሰው ጭራ። ሰባ ሰገሎቹም ግን ሕፃኑን አገኙት፣ በግርግም ተኝቶ በፍቅር አዩት፣ በግርግም ተኝቶ በፍቅር አዩት። ወርቅና ዕጣን ከርቤ ያቀረቡ፣ ለክብሩ ሰገዱ ደስ አላቸው ልቡ። ተወለደልን ከሰማይ ወርዶ፣ ለእኛ ላለው ፍቅር በምሕረት ተገፋፍቶ። ከክብር ይልቅ ውርደትን መረጠ፣ የአባቱን ፍቃድ ሊፈጽም ወረደ። ከ2000 ዓመት በፊት በዚያች ሌሊት መጠለያ አቶ በከብቶች በረት ያ የተወለደው የዓለም ጌታ ዛሬ ይሰጠናል ሰላምና ደስታ፣ ዛሬ ይሰጠናል ሰላምና ደስታ። እናንተ ዛሬ ምን ይዛችኋል? በፊቱ ምን ይቅረብ ምን ይገባዋል? አመስግኑ በአንድነት ሆናችሁ፣ ክብሩን ስጡት ለዚህ ለመድኃኒታችሁ። አዘጋጅና አቅራቢ እኔ ኤልሻዳይ ማቴዎስ አመሰግናለሁ። ደስ ይበልሽ ብርብር አጥቢያ ተወለደ ጌታ። ፕሮግራሞች ደስተኞች ናችሁ? ለእግዚአብሔር ክብርን አምጡለት። ሃሌሉያ! እርሱ ክብራችን ይገባዋል። ከዚህ በመቀጠል የኬክ ቆረሳ በቀጠና ተወካይ፣ በህብረት ተወካይ፣ በህይወት ቴሌቪዥን ተወካይና
በብርብር ከተማ ቃለ ሕይወት ቤተ ክርስቲያን ሰብሳቢ ይደረጋል። ደስ ይበልሽ ብርብር አጥቢያ ተወለደ ጌታ ኢየሱስ ተወለደ ጌታ ኢየሱስ ቀጥላችሁ በሉ ተወለደ ጌታ ኢየሱስ ተወለደ ጌታ ኢየሱስ ደስ ይበልሽ ቤተልሔም ተወለደ ጌታ ተወለደ መድኃኒዓለም ተወለደ ጌታ ደስታም ለዓለም ሁሉ ተወለደ ጌታ ብርሃን ወጣ ለሰው